አሁን በቀደም ጂጂ ተጋሩን ስትሳደብ ጅቦ እየተሳደበች ነው ሄድ ምን አገባኝ ለአንበሳ ሰጣችኛል ለጌም የቀጠረ እውነት እኮ እናቴ ትወድልኩ እኮ ነው። አይደለም ወሬ አታብዛ እየተባለ ነው ስም ይጣፋል። ቆይ ወያኔ ስትረግጦ ቆይ አዳ እስቲ ቆይ ችግር የለ እነሱ ነው ላንቺ አይደለም። ጂጂ አስገብታችሁ ሐዳር አላደረኩ ንብረት አላደረኩ አሳጃጄ ቦስቶ ቸግሮኝ ሩቦኝ እናንተ ለፖለቲካ ሲሆን ጂጂዬ ስሜትሽ ገብቶኛል። በቀደም ደግሞ አያፍሩም ጂጂ ናግባ ጓደኛ ናት እየተሳደበች ነው እናስደባት ዋ እሷ ጾመኛ እኔ ጾመኛ ዝም በል መድኃኒት እኔ እንኳን በእንደዚህ አይነት ሰዓት ላይ ያለ ቀጥል ብላል ሐሳብ ነው ያኔ ምክንያቱም የወያኔዎች እያሳደዱኝ ነው። የዛኔ የሆነች ነገር በልቼ ቢሆንስ ገንዘብ እጄ ላይ ኑሮ ቢሆንስ ወስጄ ቀጥቅጬ እተዋት ነበር። አሁን ግን ምን አገባኝ ሳልበላ ሳልጠጣ ሳትሰጡኝ በገሜ ቀርታችሁ ብቻቸውን ሳትሰጡኝ ሳልበላ ጂጂ ጌም ቀሩብኝ ኦሮሞዎች ብላ አይደል አሁን ቀውጢ የምታረገው ለኔስ እንዴት ነው የት ጌሜ ላይ ጅብላላ ሂዳ ሐሳብ ስትበቃኒ ስሜት አገኛለሁ። ወላታ ጂጂ ከየት እንዳመጣችሁ ማትታወቁ ምን አለበት እኔንስ ብትደግፉኝ ነው። ቸግሮሻል ካላችሁ ምን አው ቸግሮኛል። ለምን መሰለኝ የቸገረኝ የቸገረኝ ለምን ነው ታውቃለህ? እኔ እዚህ ጋር መጥቼ ስለ ራሴ ስለ ማንነቴ ስናገር አትደርስል ሁሉ በር እንደሚዘጋብኝ አውቀዋለሁ። ነገ ወጥቼ እንኳን የሆነ ነገር ባረግ ሌላ ከስተመሮችን ካልያዝኩኝ እኔ ጋር የሚመጣ አማራ እኔ ጋር የሚመጣ ተጋሩ የለም። ይሄንን ጠንቅቄ እነግራለሁ። ይሄ ግን ኦሮሞች አትመጡ በሌሎቹ ቢዝነስ ሰዎች ስላየው ማለት ነው። አየህ ይሄንን አመኝበት ነው የገባው። ግን አሁን እኔ እዚህ ጋር መጥቼ እንዳንተና እንዳንተ ያሉትን እማጣቸውን ስጠይቅ ይቅርታ ብቻ ነው ማለት ያለብን። ለምሳሌ ከዚህ በልጥ እንዳትመርዘኝ ያንቺን ጌ ኦሮሞ ያቅም ስትል እኔንም አያቅም ኦሮሞ ስለ ምድራዊ ኦሮሞ ስለዛ ዘርቶ ማጨት ስላቃተው ኦሮሞ አይደለም ማንም ውስጡ እየተደበቀ ስለሚያስጨፈጭፍ ኦሮሞ አይደለም እየጠየቅኩ ያለው አንተና አንተን መሰሎች የኔ ጓደኞች ፔጅን የምትጠቀሙበት እናንተ ነው እየጠየቅኳቸው ያለው። ለምን ቀረህ አንተ ለምን ቀረህ ስራ ላይ ነው? ኦኬ ልትሆን ትችላለህ። ከዛ በኋላ መተ ሃይ ጂጂ እንዴት ነበር ጌማትል ለምን አሁን ፖለቲካው በቃ ታውቃለህ ምን ያህል ከእናንተ ጋር ውስጥ ተቀየመ። አየህ ያ አትሊስት መተ እንኳን ፔጅ ላይ እኮ ሰላም አትለኝም። ለምን እናንተ በምትቀዱልኝ መረብ ስለማል እንጂ የበለጠ መርዝ መነጋገር ልናገር አንድ ነገር ቡርቃ ቆይ እኔ ልናገር እንዴ ተናግራል። የሁለታችሁ ብቻ ውይይት እንዳይሆን ጂጂ የምታወራው ልክ ነው ስህተት የለውም። እኔም ስለ ጂጂ ስለ ኦሮሞ ሳይሆን ስለ ተጋሩ ነው ማራ ተጋሩ ስሬሱኝ በቃ ጃፒ ካለ ልወጣ ነው። ቆይ ሚዩት አድርጓል አይናገርም ስራ ቦታ ኖ እኔ ከነዚህ አይነት ሰው ጋር እኔ ከቢራ ጠርሙስ ጋር አልቀመጥም። ቆይ አትነጋገሩ። አያወራም ኖ ቡርቃ ዝምታ አናግረኝ በኔ ፔጅ መጥተህ ቴንክ ዩ። ቆይ አንዴ ጃፒ አንዴ ታይ አትሳደብ። እሱም አይሳደብም። ቆይ ጂጂ አንድ ነገር ራሱ ወጣ መሰለኝ አንድ ነገር ለጎረቤት ስታማ ለኔ ነው ብለህ ስማ። ጂጂ ከያ ትግሪ እየተሳደበች ነው ና ያላችሁ አማርኛ ስለማይችሉ ነው ዘመዶች። ቆይ አዳ ሚዩት አድርጊ ላውራበት እኔ ችግር የላውራበት እንዴት አውንጂ አውራና ቀጥላለሁ። እሺ ከዛ ትቀጥላለህ። ከዛ ሞታችሁ በውስጥ መስመር ትግሪዎች ጂጂና ተጻረፈት ሂድ በጃ አስበላት እንጂ ዋይ ለማን ብዬ በጌም የቆጠሮ መጣቻል። ያ እንደዛ ቅጥቅጥ ሲያረጉኝ ነበራችሁ ለፖለቲካ ጥቅም ሲሆን ሂድና ጃ አስበላት ለፖለቲካ እኔ ጸገሚያስ ጂጂ ከእውነታ እኮ ነው። አንዳንዴ አሁን ልጅ አያት ሆናለች ልጅ ያሳደገች ነው የልጅ ልጆች አንድ እግዚአብሔር እድሜና ጤና ይስጣቸው። ደግሞ እኔስ በትግራይ እንታይ ተጠቅመናችሁ ታይጠቅመናችሁ ዋይ ያረ ጉላላ ቀጥል እኔ ውስጥ አሪቆ ወይ መጀመሪያ ጥያቄ እያሰብክ ነው አይደል ጅቡ
እውነት ነው እንጂ እውነት ነው እንጂ ታሾፋለህ። ይሄ ራሱ ክር ቤት ነው እኮ ነገርኩህ። እየሳኩኝ ለመልእክት ላስተላልፋቸው እንጂ ትግሬዎች ከገባቸው ነው። ክር ቤት ስለሆነ ይሄ የአማራና የኦሮሞ ዲቃላ ክር ቤት ስለሆነ የአማራና የኦሮሞና ዲቃላ ዲቃላ የትግሬና የኦሮሞ ዲቃላ ሁለቱም ይታባላ። እዛም እየሄድክ ማለት ነው አንተ ልጅም እየሄድክ ዛሬን ባጠሪ ደስ ይለኛል። እኔ እንደዚህ አይነት ነገር ደስ ይለኛል። ሐሳቡ እሺ እኔ ሐሳብ የለሽ ታሪ ምንም ችግር የለብኝም። ማውዲ ቃል አይገርምኝ አይደንቀኝም። በሁለቱም ደግሞ አለብኝ። እኔ እኮ አልሸውድም አልደብቅም። ግን ለዚህ ህዝብ እታገላለሁ ስትሉ እየሰራችሁ መሆን ያለበት እንጂ እየታገላችሁ ይሄ ህዝብ የተሰቃየ ከዛ ደግሞ እናንተ የሚቀልብበት ነገር እንዴት ነው ሊኖር የሚችለው? የሚቀልብበት ነገር ካለውማ መሳሪያ አያስታጥቅም እንዴ? መሳሪያ አይሰጥም? መሳሪያ አይገዛም? ድሮን አይገዛም እንዴ? ለምንድን ነው ከነሱ ብር የምጠብቁት? ታዲያ አሁን ምንድን ነው እያልሽ ያለሽው? ድሮን መግዛት ነው ያለበት ወይስ እኔ ጋር የሚመጡ የነበሩ እኔ እግዚአብሔርን ግራ ስለገባኝ ነው። አንድ ድሮን መግዣ የላቸውም። አንተ ራስህ መተህ ታፕ ታፕ ያላስደረክ ወራዳ መጥቻለሁ ቤትሽ አንቺ አላየሽኝም እንጂ ዝም በል ጅቦ ብቻ ነው የመጣው። እኔ እኮ ዝም በል ወረኛ እኮ እግዚአብሔር። እሺ ሐሳብህን ስጥና ወደ እኔ ስሜቴ እንሄዳለን። ተጋሩ እንዳትወጡ። ወደ አንተ እኔ ፖለቲካ ውስጥ አይ እኔ ግን እውነት ለመናገር ከነሱ መጠበቅ አይጠበቅም ብዬ ነው የማስበው። እዚህ ሙጃዎች ሄደው ለዲዚ ነው ለዲዚ የሚሏት የሚሰጡት ከጅቦ የበለጠ ዲዚ ቀርባት እኔ ለጥሪ የሰራ ሱማት ጥሪ ጅቦ ማኑ ልታስነካ ነው። ሱማት ጥሪ ተይ ጥሩ አይደለም። ሱማት ጥሪ እኔ አሁን ጌማችን አልተሰጠንም ነው አልተሰጠንም። ስጡን ነው ለእናንተ የምንታገለው እኮ እንድትሰጡን እኮ ነው አይደል? እንዴ ጂጂ በጌማችን ሰዓት ላጥ ብሎ ይጠፋሉ። ፖለቲካ ሳይሆን ቤትህ ክፈቶ እቺ ጂጂ እየተሳደበች ነው ስዶባት። ይሄ እንደዚህ ጅቦ ወለጋ ላይ የትግራይ ውስጥ እጸት ምናምን የተራቡ ሰዎች እንዳሉ ታውቃላችሁ አይደል? በደምብ ቤት ውስጥ ማይኖሩ እና ታዲያ ለነሱ ይሰጣቸው ወይስ እናንተ ይሰጣችሁ ወይስ በቃ ጂጂ ያለችው ልክ ነው። በቃ ጊፍት ስጡን ካልሆነ አንሰራም። እኔ ጊፍት ካለ ትግሬዎች ከዛሬ ጀምሮ ጊፍት ካልሰጣችኝ እኔ ትግራዋይነት አልፈልግም። ገባ? እኔ የጠየቅኩትኝ የራሴን ጊፍተሮች ነው። እኛ የጠየቅነው ህዝቡን አይደለም። ጊፍተሮች አሉ ቂት የሚሰጡ እኔ አሁን ለምሳሌ ኤኬ የሚባል አንድ ደግሞ ኦሮሞ አለ። እነሱ ናቸው ተጋሩ ጊፍተሮች ደግሞ አውቃቸዋለሁ። አንቺ የሆነ ሰዓት ላይ ደግሞ ሰደብሻቸው። የሆነ ሰዓት ላይ በጣም ትንሽ ሰድቢያቸው አስታውሳለሁ። ከዛ በኋላ አንተ ደግሞ ቂታ አሁን በነገራችን ላይ ግን ጅቦ ቡላላ አንተ ቂት ስታራሱ ታፈነድዳለህ አንተ ራስህ። በነገራችን ላይ አሁን ትግራይ ተሳትፋለች ብለው ሼር ያደረጉልኝ ሁሉ ትግራዋይ መቼ ነው ታስታውሳለህ? ከትላንት ወዲያ ከዱባይ ስትሞለስ እናንተ ወያኔዎች እያለች ጭፍጭፍ ያደረገችን ቀን ሂዱና ጅቦ አስበላት። ምን ብዬ ሳትሰጡኝ ሳልበላ ሳልጠጣ በጊዜ ጠፍታችሁብኝ ቢኖርስ የዛን ሰዓት ብር ብበላስ እገባልሽ ነበር። ትንሽ ክልሽ ድረስ በቃ አጥረገርግሽ ነበር። አታረገው አይስወር አታረገው። እነዚህ ወራዳዎች አታረገው። አይሰጥም እኮ ብትታመም አይሰጥም። ይኸው ያቺ ወራዳ ነጭቅማል ተናግራ። ቆይ ግን አይ ጂጂ ግን እኔ አንድ ነገር ልጠይቅሽ። ቆይ ጅቦ አንዴ ጂጂ አሁን አንቺ የምትያቸው ሰዎች ተወሰነ መልኩም ቢሆን አንቺ ቤት ሰው ታመመ እንርዳ ብለሽ ስጠሪያቸው አልቀሩም አይደለ? አልመጣም። ያው ምንም የመጡት እነ ሶሪቲ ናቸው። እነሱ መጥተዋል። ኖ ኤኬ አልመጣም። አልሰጠም። ይወራል ኤኬ የትግራይ ማን አለ ጊፍተር በእናት ቡላላ የምታውቀው ሀያል ጊፍተር የለም። ስሙ ልጥራው በእናት ምስኪኖቹ ዳኒ እነ ሶሪቲ ጊፍተር ነው። እነ ሶሪቲ እነ ዳኒ እነሱ ናቸው የሰጡት። የትግራይ ጊፍተርም እኮ የት እንዳለቀ እነሱ ቤተሰብ ናቸው። ገባ? ኦኬ እኮ አሁን ይኸውልሽ ታዲያ ያ ወራዳ ጓደኛ ኤኬ የሚባል የኔ ጓደኛ እኔ ራሴን ብቻ ነው የምወክለው። ጂጂ አንድ ነገር ይኸውልሽ ክሊር ማድረግ ያለብሽ ነገር አንደኛ እኔ ጊፍተር አይደለሁም ጌመርም አይደለሁኝም።
እኔ ከመጣሁበት ሰዓት ጀምሮ ፖለቲካ አወራለሁ። የተሰጠኝን ጊፍት ከሰዎች ጋር አሳወራ መልሼ ነው ማወቅ። እኔ አሁን ነገርኩሽኝ። እኔ ታውቀው ነው ገባ። በጊፍት ተታሎ የሚደረግ ትግል የለም። በመጀመሪያ ደረጃ ኦሮሞ ጊፍት የፈለገ የለም። ብር አትሳሳት። ከፈለክ ትሰጥሃለሁ፣ ታውቀኛለህ። ኖ እኔ አሁን አንቺን አይደለም እያልኩ ያለሁትኝ ጊፍት ስለሰጠ ፖለቲካ የሚሰራ ጊፍተርም የለም። ኖ እንደሱ ማለት አይደለም። አስተካክለ ቡርቃ። እኔ ፔጄን ከፍቼ ቁጭ ብዬ ለአንተ ሰዓቴን ሳቃጥል አንተ እንድታወራ ሳቃጥል እኔ ቤት ከፈቼ ይሻቃለው። የሚያሰሩ የትግሬ ሀብታሞች የት ናቸው? እኔም ውስጥ ላውራ በእናትሽ ጂጂ ስንት ነው? እውነት እኮ ነው። አንተ ምግር ብላ ብለዋል። ጅቦ ለምን አመጣችና እንዴት ተጨነቅን ከኛ? ምግር ብላ ቆይ እኔ አንድ ነገር ልጠይቅሽ ጂጂ። እኔ አንቺ ውስጥ ነው በነን ጃቪ ሳሙና ጾመኛ ሆነን እንዴት ነው ፖለቲካችሁ ምን ሰራላችሁ? ሌሎች እኮ እየተከፈላችሁ እኮ ነው። የትግሬ ሀብታሞች ታላችሁ እንዴ? ፖለቲካው እኮ ነው ችግሩ እኮ ስልጣን ሁሉም ነገር የሚያደርጉት እነሱ አካፍዳለሁ። ዝም በል ስማ። ማን ነበረ ከኢየሱስ ክርስቶስ ደቀ መዛሙርት አንዱ ድንኳን እየሰፋ ጌታ የሚያገለግለው? ለራሱ ለሚበላው ድንኳን እየሰፋ ጌታን ያገለግል ነበር። ህዝቡን ስታገለግል ለራሳችሁ ስራ እየሰራችሁ ነው። ጃፒ ውስጥ መስመር የጻፈልን መንፈሳዊ ነገር ነው። እኔ እኮ ባይብል እኮ አውቃለሁ ጅቦ። እንዴ ፈጣሪን እንኳን ሲያገለግል ለሆዱ የሚሆነውን ግን ድንኳን እየሰፋ ነበር የሚመገብ። ፖለቲከኞችም እንደዛው ነው እንዴ? ሰው በውስጥ ቤት ክፈችልኝ ብሎች ነው ድምፅ የምትሆኝው? አዎ ሁላችሁ እየነገራችን ኦኬ። ስለዚህ ያሉሽን ሰዎች ጠይቂያ። እኔ አሁን አንድም ቀን አንቺ ክፈችኛ በዚህ ቦታ ላይ እንደዚህ ብዬሽ አላውቅም። የምትልክልኝ በዋትስአፕ እኔ ቤት ክፈችልን ብዬሽ አላውቅም። ድምፁን ይዘህ ምን ማለት ነው? ድምፁን ይዘህ ስሜታዊኛለሁ። አትጨቃጨቁ። ስሜታዊኛለሁ። ተጋሮች ጊፍት ጋላሪ ትሞላላችሁ አትሞሉ? ለሐደ ለሁለት ለሶስት ትሞላላችሁ አትሞሉ? እኔ ጂጂና ላይ ያትም ለህዝብ የማገለግለውን የኦሮሞ ሆኜ በቀጠሮ ገበኝ ጊፍት ጋላሪ ትሞላላችሁ? ልስጣችሁ ተጋሪ መጨረሻ ሓደ ሁለት ክልተ አዎ ተጋሮች ትግራዮች ብቻ ጊፍት ጋላሪ። አንቺ ጊፍት ጋላሪ እንጂ ሜምበሩኛ አልኩሽ እንዴ? ጂጂ ልቧን የተናገረችው እናቴ የቀጠሮ ጌም ጠፉ የሉም። በቃ የዛኔ አይዞሽ ጂጂዬ ከጎንሽ ነን አንቺ ጀግና እያላችኋት የነበራችሁ ተቀበሉ። ሳዋ ተመልከቱ፣ ኤርትራዊ ሳዋ መጽፍ ተመልከቱ። ጊፍት ጋላሪ ማን እንደሚሞላልኝ ተመልከቱ። አታ ዝሬና ጽንዓትናን ሃቦነትና እሬና እድኒታ ሒዝና ሰማያዊ ባህሪ አይኮነን ናይ ደም እዩ ቀይሕ እዩ ስሙ ተበዘለሊቱ ቀይ ባህሪ ተባሂሉ። ተመልከቱ እስቲ ታላችሁ ጊፍት ጋላሪ ሙሉ እስቲ ጂጂያ እውነታ እኮ ነው። ጀነታ ቆይ አንተን ስታይ ያንዘረዘራትም አንተ እኔ ቤት ክፈች ብዬሽ አውቃለሁ ይለኛል እንዴ? በውስጥ በኩል የሬሳ ማንላቴን እያዞረ አላስቀምጥ ብሎኝ በ3 እና በ4 ዋትስአፕ ጂጂያ ሻምፓይን ከፈተች የተባለበት ለማን ሲባል ነው? ለማን ነው ሻምፓይን ከፈተች ተብሎ ሲሰደብ የነበር? እናንተ ጅቦ ኦሮሞ ጠልና አማራ ጠል ነው የሚባለው በማን ነው? የጣላችሁ ተጋሩ ማን ጋር ማን ይስተን እንዴት እንብላ? ጂጂዬ ቡርቃ አቤት ምትልካቸው ዶክሜንቶች ምትልካቸው ድምጽ ሁኚ ሰላሌ ላይ እንዲሆነ እንደዚህ ነው አከል እንዲያደረክ እያልክ መጽሐፍ ምትልክልኝ ማለት ነው። ምን ማለት ነው? ኧረ ጃፒ በእናትህ ቻው ቻፒ ተው ላንተ እመጣልሃለሁ፣ ችግር የለውም። አንተንም ስርዓት አድርግ። አሁን ማህበረሰባችንን ብር እንዲሰጠን እያለቃ ነው። እናቴ ታለቅሳለህ ከሰሞኑ። አይ ቴል ዩ ዘ ትሩት እግዚአብሔር ማን ጋር እንዳለው ታውቃለህ።
አው በስነ ኧረ በእናታችሁ ትንሽ ጂጂ ጠገብ ትበል እንጂ ትመጣለህ አለች። ጠብቅ ጀር ኧረ እኮ እሺ ትለምን ችግር የለውም ለምኝ በይ። አሁን ስለ ራባት ነው ትጥገብ አለቀልህ። አንተ ስነ ስርዓት ያዝ እንጂ ቡላላ። ሁላችን እኮ ርቦናል እኮ። አንተ ጸገም ላይ እኮ ነው ያለነው እኮ ሁላችን አክቲቪስቶች። ሌሎች እኮ እየተከፈላቸው እኮ ነው እየበሉ እኮ እየጠጡ እኮ ነው እንዴ። እኔ ጋር ስማ ጅቦ የጀርመን መንግስት የሚረዳት አንሶ ደግሞ ጭራሽ ህዝብ እኔ እኮ ይሄ ህዝብ ከላይ ድሮን ይቆለዋል፣ ከታች ህዝቡ ገንዘብ ይቆልጅሮ አስወረደ። እሱ አስወረደ አታሰደባትና ወይ ካለች ወይ ደግሞ ሌላ ነገር እንጂ ጃፒ ስርዓት ያዝ ጃፒ። እናቴን ሁለተኛ አስወርዳል። በቃ ስርዓት ያዝ እስክትመጣ በቃ እንዳትሰድባት። ጂጂ ዚስ ኢዝ ማይ ሀርት። በቃ ስርዓት ያዝ። እንዴ ምን ነን? ይርጆን ችግር ላይ ነን ጃፒ። እናቴን ይርጆን። በቃ እኔ ልወጣ ነው። እሺ ስለሳቀ እናውጣ። አዎ ጃፒ ያራዳ ልጅ እንዴ እናውጣ። ቆይ የታለች? ሰላም ጥልኝ ቡላላ። እየቀለድን ግን እኮ አይደለም ታውቃለህ አይደለ? ብዙ ሰዎች ፓወር የሚኖራቸው እኮ ገንዘብ ሲኖር እኮ። እኛ ተመልከት እስቲ ጂጂን እያት እስቲ አንድ ኦሮሞ አንበሳ ወርዷል እኔ ቤት። እስቲ አሁን ጊፍት ጋላሪ እንኳን ሙሉ ብያቸው አንድ ትግራዋይ ብቅ ብሏል። እኔ ለትግራዋይ አገልግዬ እንደ ጂጂ ብቅ አላለም ማንንም። እሺ ምንድነው ጂጂ የታለች? አሁን በቀደም ጂጂ ያንን ትግሬ ምናምን ወያኔ እያለች ስትሳደብ ጅቦ ቦላት እምቢ ልብላ ርቦኛል ሳልበላ አልክ። ራሳቸው ቻሉ። አያገባኝም። የፖለቲካም የለውም ያለሁበት ቦታ አልተሞቸኝም። ሙቆኝ ልጅ አስጨናቂ ሄደሽ በእናትሽ ሼር አድርግላት። ስማ ቡርቃ ግን የሰራችሁት ስራ እኮ ልክ አይደለም ታውቃለህ። አይ እኔ ይኸውልህ አንደኛ እኔ ራሴን ነው ወክዬ የማወራው። ስለ ራሴና ስለ ራሴ ብቻ ነው ከሰዎች ጋር ልነጋገር የምችለው። ያስከፏት ሰዎች ካሉ ከእሷ ጋር በውስጥ ቤት ክፈቺልን አውሪልን የሚሏት ሰዎች ካሉ ጀስት እሷ ከነሱ ጋር ነው መነጋገር ያለባት። እኔ እንደ ራሴ ግን ማለት ነው አንተ ቤት ስመጣ መረጃ ላክልኝ ብትለኝ እልክልሃለሁ። አንተ ቤት መጥቼ ስለሚወራው ነገር አውርቼ አንተ ቤት ማውራቴ ደግሞ አንተን ገንዘብ ወይም ዋጋ የሚያስከፍል ከሆነ መክፈል ካለብኝ እከፍላለሁ። ከዛ ባለፈ ለየትኛውም ፖለቲካ ዋጋ እንደሚያስከፍል አታውቅም እንዴ? አይ ሳይገባ ቀርቶ ነው። የትኛውም ፖለቲካ ዋጋ ያስከፍላል። ለአንተ ነው የምልህ። ለአንተ የሚያስከፍለኝ ከሆነ ከፍዬ አወራለሁ። ምክንያቱም እኔ ተከፍሎኝ ሳይሆን ከፍዬ እንኳን ለህዝብ ጂጂ ግቢ ብለህ አታውቅም? ጂጂ ግቢ የሆነ ነገር እናውራ ኔቨር መምጣት ትችላለች። አንድ ቀን እኔ ድምፅ ሁኝ ብዬ ማንንም ሰው ቀስቅሼም ተናግሬም አላውቅም። ግን እኔ የምለው ጅቦ ቡርቃዬ ይቅርታ እንዴ ጂጂ እኮ ቫኬሽን በሄደች ቁጥር ሁሌ ነው የምትሰድበው ስትመለስ። ኧረ ለምን አንዴ እና ይኸውልህ ጅቦ አንተ ቤት መጥቼ ፖለቲካ አወራለሁ። አንተ ቤት በሚወራው ነገር ላይ ደግሞ ለአንተ የሚያስፈልግ ነገር ካለ እልካለሁ። ከዛ ውጪ ግን በውስጥ ስለዚህ ነገር አውራ ምናምን አልልህ። እዚህ ጋር ግን ሆኜ አሁን አንተ ምን አዲስ ነገር አለ ስትለኝ ስለተፈጠረው ነገር ነግሬ ካለዋ ድምፅ ሁን ብዬክ ሊሆን ይችላል። የተፈጠረውን ነገር እወቅ ብዬክ ሊሆን ይችላል። ያ ለእውነት ትቆማለህ ብዬ ስለማስብ ነው። ከዛ ባለፈ ግን እኔ አድርግ አንድ ነገር ልንገርህ እና ጌም ስትጫወት ከጎና ቢቆሙ ምን ችግር አለው? ስንቱ ዝም ብሎ የቀጠሮ ጌም ይዞ አይደል እንዴ ሲጎርፍለት የሚውለው አንበሳ በአንበሳ። የማሜ ሚስት አላየሃትም? አሁን ኡመተ ሙጫየት ነበሩ እንዴት እኔ እኮ ያ ነገር ልክ አይደለም እኮ አላልኩኝም እኮ ጅቦ። ለነዛ ጌመሮች መሰለኝ ድምጽ የሆነችው፣ ለነዛ ጊፍተሮች መሰለኝ ድምጽ የሆነችው። ግን እነዛ ጊፍተሮች የኦሮሞ ታጋዮችም የኦሮሞ ትግልን የሚወክሉ ሰዎች አይደሉም። አይደለም እውነት ለመናገር ግን አንዴ ቡላላ አንዴ የማሜ ሚስት ጌም ስታደርግ በብሔር ኦሮሞ ያልሆኑ ጊፍተር የሆኑ ሌሎች ሰዎች ጊፍት ሲሰጡ ነበር አይደለም? ልጅቷ ኦሮሞ ስለሆነች ወይንም እሱ ኦሮሞ ስለሆነ ነው። ጂጂ እየሰማሽ ነው? ታቻለሽ። እኛ ብሔራችን አላደለንም። የሌሎች ቤት ተኮራይቶላቸው ኮሶ ደቡቃቸው እያበላቸው እያጠጣቸው እያለበሳቸው፣ እኛ ግን በጽዕረታችን በሓድነታችን ጽንዓትናን ልምዓትናን ሒዝና ህዝብኻ ከተገልግል ከተስሳዕ ስምዒታዊ ኮይነና ብትግርኛ። ጂጂ ላንቺ ነው
ህዝቢ ክትገልግል ጥቅሚ ትደሊት ኮይካ ሰባይ ኮንካኒ ይብል ህዝብ መምርሒ ጠፊለ ቡላል በእናትህ በኩል አስተርጉምላት ቁስሏን ለምን ትነካካባታለህ? እንድታለቃቅስ ኤኒዌይስ ክፉ ነገር እንድትናገራት እኔ አልፈልግም። እኔ በጣም ነው የምወዳት፣ በጣም ነው የማከብራት። ጀስት አለች እኮ እየላኩላት እኮ አልገባለች። ኦኬ ካለች እኔ እሷ ኖራ ነው እንትን የሚለው ደስ ለሰዋቸው ሳይጨነቁ ለገንዘባቸው ሳይጨነቁ መሆን ያለበት ብዬ ማሰብ። አሁን አንተ ለኦሮሞ ህዝብ ያቅምን ያህል የታገልክ ነው። ስትታገል ግን የሚያስፈልግ ነገር ካለ የሚያደርጉልህ እኮ ነው ያደርጉልሃል። አንተ ግን የምትታገለው ስለሚደረግልህ ሳይሆን አንተ ማንነት ስለሆነ ህዝብ እየተጎዳ ስለሆነ ለህዝብ ድምጽ መሆን ስላለብህ ሰብአዊነት ይዞ ነው መሆን ያለበት አይደል? ኖ ከህዝብ አይደለ ከራሴ ነው የምጀምረው። ይኸውልህ እኔ ከራሴ ጀምሬ ከቤተሰቤ አድርጌ ስላለው ነገር ነው የማስበው። ያንን ከጥቅም አስልቼ አይደለም። ብርቃ አንዴ ሳትዋሽ አንተ ፖለቲካ ለምሳሌ መጽሐፎች ማንበብ፣ ዜናዎች መስማት፣ ለ2 ሰዓት የሁሉንም ዜና ሰምተህ የመንግስት ቃለ ጠይቅ ሰምተህ ቁጭ ብለህ ቤትህ አይተህ ከዛ እኮ ነው ለህዝብ ድምጽ የምትሆነው እኮ። አንተ ሳትሰራ እንደገና ፖለቲካ ሰርተህ በሰው ትጠምዳህ እንደ ሓደ እኮ አያና ሞታለ ወይ ስምዕታ እና አቱን ተጋሩ ድምጽ ሆኖ አቱን አያና አስገባውና ጂጂማ ዛሬ አያናህን 1000 ሰው አለ ተጠቀም፣ እድል ተጠቀም፣ ፖለቲካ ስራ። አመሰግናለሁ። የኔ ቀልድ ይመስላል እንጂ ትግሬዎች ከልቤ ነው እጎባላችሁ። ፊቴን ማዞርባችሁ የኔ ምስኪን የኔ ደሃ የኔ ልጅ ልክ እንዳንቺ ውስጤ ተንጎብግቦ ትግሬዎች አንድ አንበሳ ለትግሬ እንኳን ጠፋችሁ። አይ ሰላም አያና ስማ ቡርቃ እኔ የጠየቅኩትኝ ጅቦ አያና ፌኩ ነው፣ ትክክለኛው አይደለም። የኦሮሞን ህዝብ ምድር ላይ ያለውን አይደለም እኔ የጠየቅኩት ማለት ነው። እኔ የጠየቅኩትኝ እዚህ ሶሻል ሚዲያ ላይ ያላችሁ የኦሮሞን ትግል ድምጽ የምትሆኑ ሰዎች ነው እየተናገርኩ ያለሁት። ለምሳሌ አልኩኝ አንተን እንኳን አይደለም፣ ምክንያቱም አንተን አውቃለሁ። ለኔ እንኳን የምትሰጠው አይደለም ለራስን ገና መቋቋም ያልቻልክ ገና ጀማሪ ስደተኛ አለ። እኔም ሁሌ ነገር አለው እንደማልፈልግ ቢቻለኝ ላንተ ባረግልህ ነው ደስ የሚለኝ። እኔ ሳልሻል አልቀርም ማለት ነው። ትንሽ አይ ዶንት ኖ አላውቅም እሻላለሁ ብዬ ነው ግን የምገምተው ካለው ነገር ከማውቀው ማለት ነው። እኔ እየተናገርኩ ያለሁት ሌሎቹ ማለት ነው። ፎር ኤግዛምፕል ኤኬ አልኩኝ ዳኒ እኮ መጥቷል አይደለ? ኤጊቱ መታለች። ሌሎቹ እናንተ ሁሉ ጊዜ እኔ ጋር የምትመጡት አንተ ለምሳሌ አፎተፈው የኔ ፕራይቬት ነምበር ያለ ብዙ ነገር የምታወራው እኔ ብዬሽ አላውቅም። ሚዲያ ክፈቺ አንተ ብለኛ አታውቅም። ከሌሊቱ ምናምን እንትና የሞተ ጊዜ እየጮክ አንተና ኤኬ ያለቀሳችሁ አላካችሁልኝ። ማን የነገረኝ እንትና መሞት? ማነው ስሙ? ማነው የኦነግ እንትን የነበረው? ማን የነገረኝ? አንተ አይደል እንዴ ላክልኝ? ስልኬን ከየት ያገኛልኩ ያልኩ ጊዜ መጀመሪያ ማን የሞተ ጊዜ ማነው ስሙ? ዶክተር ማን ነበር የሚባለው? አይደለም ማነው የገደሉት ሸዋ ላይ? ኦርጌሳ ነው የበቴን ነው የበቴን የነገረኝ ማን ነው መጀመሪያ? እኔ አይደለም እንዴ ነሽና ጂጂ ኦኬ አይደለሁማ እኔ ስላልሆንኩኝ ነው። በቃ ራስን የነገርከኝ። እንዲያውም ልንገርህ ስልኬን ከየት አገኘው ያልኩኝ ማን ነህ ብዬ ጠየቅኩኝ። ጂጂ በቴ ሲሞት እኔ ሀገር ቤት ነው ያለሁትኝ። ሀገር ቤት ሆኜ የላክልኝ አንተ ነህ የላክልኝ በስልኬ። ማን ስልኬን የሰጠው ያልኩኝ? ቀጠለ ኤኬ ራሳችሁ መርዶ አራጅ ይመስል 36 ገጽ እየጻፍክ የሚያስለቅስ ነገር እያነሳህ ድምጽ ሁኚ አንቺ አጨክኝም እያልክ ለእውነት የምትቆሚ ነሽ እያልክ እያስነሳኸኝ አሁን እኔ ምንም አድርጌ አንቺን ብዬሽ አላውቅም ትላለህ። መቼ ሳልፍራሱ ጎትታችሁ አይደል የምታስገቡኝ? እኔ እኮ በመሆኔ እኮ አይከፋኝም። ከዚህ በኋላ ነው ማዶ ነው። እኔ አሁን ምድር ላይ ላለው አይደለም እያልኩ ያለሁት እዚህ ላይ ሶሻል ሚዲያ ላይ ያላችሁ ጊፍተሮች ያ
አለመምጣትና መምጣት ይለያያል። ኬስ ሲኖራችሁ ትመጣላችሁ፣ ጌም ሲኖረኝ አትረዱኝ ነው ግልጽ ነው የተናገርኩት። ለሌላ ሄዳችሁ ግን ትሰጣላችሁ። ሆይ ከኔ ለምንድን ነው ችግራችሁን የምታመጡት? ለምንድን ነው ደግሞ እኔ የሆነ ነገር ስፈልግ እኔ እኮ ሊቸግረኝም ይችላል። ብቸገርስ ቦድቅስ አታነሱኝም? እሱን ነው እየጠየቅኩ ያለሁት። እስር ቤት ብገባስ? ለነገሩ ብዙ ነገር አለ እኮ እንተዋወቃለን። እኔ ግን ይሄንን ስለምቀርባችሁ ነው የጠየቅኩት እንጂ አላረኩት። አሁን እኔ ራሴን ነው የምወክለው። ምንድን ነው እያልክ ያለኸው? የኦሮሞ ትግል ማለት በእንትን የኔ እናት ሰጧችሁ እንጂ አልተቀበልኳችሁ። የሚሰጠውን ነገር ነው የሰጧችሁ። ያ ብዙ ነገር ማውራት አያስፈልግም። አሁንም ብዙ ማውራት አያስፈልግም። እንደማንኛውም ሰው ጠይቄያለሁ። መልስ ይሄ ከሆነ ደግሞ ቴንክ ዩ ሶ ማች አንቀበል። ግን ይኸውልሽ እኔ አሁንም ክሊር አድርጌ የምነግርሽ ነገር ምንድነው መሰለሽ? እንድትነግረኝ እኔ ማወራው ይኸውልሽ አንደኛ እኔ ማወራው ኤኬን ማንን ምናምን ወክዬ አይደለም ራሴን ወክዬ ነው። ለራሴ ለሰጠሁት መልስ አብራችሁ ተጠራርታችሁ አሁን እኮ ይኸውልህ አሁን እንደዛ